ሰላም ቤተሰብ እንዴት አዳራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የመጣሁት በጽጌና በአብርሽ እንዲሁም ደግሞ በሚፍታህ ነው ማለት ነው። በመጀመሪያ ሚፍታህ ወንድሜ አባትህን እግዚአብሔር ጨርሶ ይማርልህ። ያው ቆይቻለሁ ከሰሞኑን ለመናገር ብቻ ግን ያው ከባድ ነው። አባት እናት የሆነ ብቻ በፋሚሊ ነገር ላይ የሚሆኑ እንትኖች ብዙ ኃላፊነት አለባችሁ። ጭንቀት አለ አንዳንዴ ቤተሰብ ውስጥ የሆነ ነገር ከሚፈጠር እናንተ ላይ የሆነ ነገር ቢፈጠር ትመርጣላችሁና ብቻ ፋዘርን እግዚአብሔር ይማርልህ፣ አይዞን። በተለይ ሆስፒታል ላይ ደግሞ ጊዜ ማሳለፍ በጣም ከባድ እንደሆነ አውቃለሁ እና እግዚአብሔር ይማርልህ። አትያዘኝ አይባልም እንግዲህ ዋናው ምህረቱ ነው። ባለፈው ነበር እንደውም ምንድን ነው ምናምን ብዬ ጠይቄው ነበርና ከዛ አባቴን አሞብኝ ነው ብሎኝ ነበረ እና አሁን ደግሞ ከትናንት በፊት ነው ትናንት የጻፈው ጽሁፍ አለ ቲክታክ ላይ ነው እኔስ ያየሁት የነበረ ስቶሪ ላይ ማለት ነው። ዩቱብ ላይ ደግሞ ዛሬ አገኘሁትና ብቻ በተደጋጋሚ ለምን እንደጠፋው እየጠይቃችሁኝ ላላችሁ ቤተሰቦቼ ላለፉት 3 ሳምንታት አባቴ ከባድ ሰርጀሪ ተሰርቶ ሆስፒታል ነው ያለሁት። አሁን ለውጥ አለው። ከጎኔ ላላችሁ ወንድሞቼ በጣም አመሰግናለሁ። ዲቴል ማሳወቅ በሚኖርብኝ ሰዓት አሳውቃችኋለሁ። እስከዛው በዱዓና በጸሎታችሁ አስቡኝ እገዙኝ ብሏልና ያው ጸሎትና ዱዓ ብዙ ነገሮችን ይሸፍንልናል። ሲጀመር ሁላችንም በዚህ ምድር ላይ የምንኖረው በእናት በአባቶች ጸሎት እንዲሁም ደግሞ በንጹሃን ጸሎትና ዱዓ ነውና ሁላችሁም በጸሎታችሁ በዱዓችሁ አግዙት፣ ከጎኑ ሁኑ። እንዲሁም ደግሞ አይዞህ መባል ትልቅ ነገር ነው። የምር ማርያምን ሲያመንም አይዟችሁ ስንባል እንዲሁም ደግሞ በዙሪያችሁ ያሉ ሰዎች ደግሞ እንደዚህ በተለይ ፋዘርን የሚያክል ነገር አይዞ መባል ያስፈልገዋልና በተለይ የምትቀርቡ ሰዎች ቤስት የሆናችሁ ጓደኛ ነኝ ያላችሁ ወንድም ምናምን ብቻ ይሆናል አይደለ ቅርብ ሰው ነው የምትሉ በተለይ በዚህ ሰዓት ቼክ የሚያደርጋችሁ እናንተን ነው። የሆነ መጥፎ ነገር ትናንት ስላችሁ እንደነበር መጥፎ ነገር ሲያጋጥማችሁ በደንብ ትኩረት የምታደርጉት ማን ላይ ነው? የኔ የምትሉት ጓደኛ ሰው ላይ ነው እንጂ ዝም ብሎ ማንኛውም ሰው አይደለም። ማንኛውም ሰው አይዟችሁ በርቱ ቢላችሁንም አይመስላችሁም። ማርያምን የራሳችሁ የምትሉት ሰው በዚህ ጊዜ ከጎኔ ይሆናል የምትሉት ሰው ከጎናችሁ እንዲሆን ትፈልጋላችሁና ከጎኑ ሁኑ። በተረፈ አይዞን በርታ፣ እግዚአብሔር ብርታት ይሆነ ማለት እፈልጋለሁ። እንግዲህ እግዚአብሔር ያውቃል ለሁሉም ነገር ብቻ ለበጎ ነው። ሁሉም በህይወታችሁ የሚያጋጥመን ከባድም ቀላልም ነገር ለበጎ ነው ብዬ አስባለሁ እና እግዚአብሔር ይማርልህ ማለት ነው ፈልገው ሌላ ምንም ማለት አልችልም። በጸሎትና በዱዓችሁ ግን አግዙት ማለት ነው። በተረፈ ጽጌ ሮያል ብዙ ነገሮች አውርታለች፣ ቃለ መጠይቅ ተደርጎላታል። ብዙ ፈተናዎችን ያሳለፈች ጀግና ሴት ነች። እኔ በጣም የተረዳሁትና የገባኝ የገረመኝ ነገር ቢኖር ሶሻል ሚዲያ ላይ የምናያቸው በጣም ብዙ ጊዜ እንደምላችሁ ሶሻል ሚዲያን ተቋቁሞ የሚሰሩ ሰዎችን ተው አትንኳቸው ሴቶችን ምላችሁ ለዚህ ነው። የሰው ልጅ ስለሳቀ ስለተጫወተ ለብሶ ስለመጣ ጸጉሩን አስተካክሎ ሜካፕ ተሰርቶ ምናምን ስለመጣ ጤነኛ ነው ማለት አይደለም። ማለት ጤነኛ ሲባል የበሽታኛ ብቻ አይምሰላችሁ፣ የጤና በሽታ ሳይሆን ብዙ አይነት ሀሳቦች፣ ጭንቀቶች፣ ማጣት፣ ከሰዎች መገለል በጣም ከሚያሙ ነገሮች አንዱ ከሰዎች መገለል ነው። ማለት ከጎኑ ይሆናሉ ያላችኋቸው ሰዎች እኩል ከእናንተ ጋር ሲራመዱ የነበሩ ሰዎች ግን በአንድ እርምጃ በአንድ ስቴፕ እናንተ ሲቀድሟችሁ ይሆናል አይደል የሚያገሏችሁ መገለል አለ ነው። ከነሱ ጋር የነበራችሁ ነገር ከነበረ ገንዘብ ሊሆን ይችላል ወይ ከነሱ ጋር አብራችሁ የሚጨፍሩት ነገር ምናምን ሊኖር ይችላል ወይም ብቻ በብዙ ነገር እኩል ሆናችሁ ግን የሆነ ጊዜ ስትንሸራተቱ ያገሏችኋልና እንደነዚህ አይነት ሰዎች ልክ አይደለም። ለእናንተም ይደርሳል ነገር ሁሉም ሰው እዚህ ምድር ላይ ማለት ነው አንዴ ከፍ አንዴ ዝቅ፣ ሁልጊዜ ከፍታ የለም፣ ሁልጊዜ ዝቅታ የለም፣ ሁልጊዜ መሳቅ የለም፣ ሁልጊዜ ማልቀስ የለም። እያንዳንዱ ጊዜዎች ይቀየራሉና በመጀመሪያ ጽጌ አልፈሸዋል። የእውነት ለመናገር ቪዲዮን ለመስራት አስቤ ግን ትቼው ነበር። ግን ደግሞ ኢንስታግራም ላይ እነዚህ እያለቀሰችባቸው የነበሩ ቀናቶችን ሁሉ ስትፖስት አለፈ ብዬ ለማውራት በቃሁ ብላ ጽፋን የፖስተችውና አለመስራት አልቻልኩም። እግዚአብሔርን በጣም ጎበዝ ሴት ነሽ፣ ጀግና ሴት ነሽ። ወድቀሽ አልቀረሽም፣ ተሰብረሽ አልቀረሽም። የሰው ልጅ ይቀየማል። ሰው ህዝቡ የሚቀየመው በሚያዩ ልክና ህብረተሰቡን የነካሽበት ከመሰለው ማለት ነው። በህብረተሰቡ ማንም አይደራደርም። በዛ ሊቀየምሽ ይችላል ምናምን። ህዝቡ ግን ያለውን እውነታውን ስታስረጅ ደግሞ ማይረዳሽ አይነት ሁኔታ የለም። ኦኬ ይረዳሻል። ሲቀጥል ደግሞ ያው አረብስማ ምን ያሳዘነች በፍቅር የተጎዳቸው ፓርት በጣም ያሳዝናል። ማርያምን ከባድ ነው አንዳንዴ የሆነ አለ አይደለ ብቻ እናንተ ደህናውን ሌላው ትርፍ ነው። ማርያምን አንቺ ደህና ስለሆንሽ ነው አሁን ላይ ቁመሽ መሄድ የቻልሽውና ሲቀጥል ደግሞ ፍቅረኛ ልጅ ስትባል አዎ አለ በደንብ ነው ያለኝ እያለች ነበረና ያው ከዚህ በኋላ ድጋሚ ማለት ማሳወቅ ምናምን አትፈልግም መሰለኝ። ተመችቶኛል ባይዘወይ አንዳንዴ
የሆነ የሶሻል ሚዲያ ሰው መሆን ማይችል ከሆነ ወይ ደግሞ ሶሻል ሚዲያ እንደዚህ ታውቀዋለች፣ ሶሻል ሚዲያ ምን ያክል መርዝም እንደሆነ ምን ያክል ጥሩም እንደሆነ። በጣም የተመቸኝ አባባሏ ምንድን ነው? የሰው ልጅ ይኑር ነው ያለችው። የሰው ልጅ ይሰብራችኋል፣ የሰው ልጅ ያድናችኋል። ብዙ ጊዜ እላችኋለሁ፣ የሰው ልጅ በዚህ በኩል አስለቅሷቸው አንዱ መጡ ደግሞ ያባበላችኋል። ገባችሁ? ያኛው ሰብሯት ቢሄድ ይሄኛው ደግሞ መጦ ምንድን ነው የሚባለው? ምን አባሽ ብሎሽ ሲሄድ ምን ልሆንልሽ ሚል ይመጣል የሚባለው ልክ እንደዛ ማለት ነው። እና ሁሉም ነገር ለበጎ ነው። ጽጉ እዚህ ጋር ደርሰሻል። ባይዘው ወዳታለሁ ከዚህ በፊትም ታውቃላችሁ። ሀብርሽ ደግሞ እውነት ለመናገር በዚህ ሁልጊዜም ነው ምለው፣ በጣም ብዙ በዙሪያው ያሉ የሀገሩ ልጆች ሁሉ በጣም ብዙዎቹን ለትልልቅ ደረጃ ያደረሰ ዩቱብ እንዲሰሩ እንዲከፍቱ ያደረገ ጎበዝ ወጣት ነው እና በዚሁ አጋጣሚ ቴንኪው። ይሄ የታወቀ ነው አብርሽ እንደዚ አይነት ሰው እንደሆነ። ግን ደግሞ ላመሰግነው ፈለግኩ። ምክንያቱም አንደኛ ከሴት ጎን ሆኖ ጽጌ እንደዛ በተሰበረችበት ጊዜ ማንም የለኝም ብላ ተስፋ በቆረጠችበት ታይም ተስፋ ስለሆናት ከጎኗ ስለሆነ ያ ታውቃላችሁ፣ ሁላችንም ነበርን አይደል? አካውንቱ ሲከፈት ተከፍቶላት አንድ ዛ እንትን የተባለላት እና ግን በዛን ታይም ምንድን ነበር የተባለው? የሆነ ጊዜ ታውቃላችሁ ሶሻል ሚዲያ አንዳንድ ውሸቶችና አንዳንድ ነገሮችን ድብስብስ አድርጎ ለመታለፍ የሚባል ነገር አለ። ግዴታ ነው ደግሞ ያነ ለምን ሆነ ለምን ምናምን ልትሉ አትችሉም። እና ብቻ ይሶኬ ምንም ማለት አይቻልም። እና ምላችሁ እንዴት ነው ይሄ 100% የሆነ ወሬ ተወርቶ 100% ተወርቶ ግን የሆነ 5% ምናምን የሆነ ነገር ታገኛላችሁ። ግን ይሶኬ ኦኬ። እና እንግዲህ አብርሽን ነው እንዳያችሁት፣ በጣም መልካም ሰው ነው። እሱን አግኝቼ በአንድ ቪዲዮ ምንድነው 20K ሰብስክራይብ አገኛለች። አይተናል ሁላችንም። ሌላ የሆነ አዲስ ያላችሁ ሰዎች ካላችሁ ምናምን ነው እየተናገርኩ ያለሁት። እና አንዳንዴ እግዚአብሔር አንዳንዴም ሳይሆን ጊዜ እግዚአብሔር ሲያግዘን እሱ ወርዶ አይደለም በሰዎች ተመስሎ ነው። እና እግዚአብሔር ሰው ላከልሽ፣ በዚህ ተለወጪ፣ በዚህ ወደ ራስሽ ተመለሽ ብሎና አብርሽ ልኮልሽ፣ ህብረተሰቡ ደግሞ ከአብርሽ ቀጥሎ ህብረተሰቡ ሊመሰገን ይገባል። ምክንያቱም ህብረተሰቡ ነው ቪዲዮ ስላየ ሰብስክራይብ ስላደረገ ላይቭ ስትገቡ ደግሞ ጊፍት ስለሰጠ ማርያምን በቃ ማንም ሰው ሰፖርት ማድረግ ነው። ገባችሁ? የሆነ ዩቱብ ስለከፈታችሁ ብቻ ጥቅም የለውም። ህዝቡ ካላየ ላይቭ ስለገባችሁ ብቻ ምንም ትርጉም የለውም። ሰፖርት ካልተደረጋችሁ ጊፍት ካልተሰጣችሁና ህዝቡ ተጋግዞ ነው ማለት በቃ እግዚአብሔርን ሁሉም ሰው በቻለው ባለፈውም ብያችኋለሁ። የቻለ ቪዲዮ ያህል የቻለ ደግሞ ላይቭ ሲገቡ ጊፍት ይሰጣል። ሁሉም በዚህ ተደጋግፎ ተጋግዞ ነው ያለውና እኔ የሆነ ነገር ትንሽዬ ነገር ኑሮኝ ለዛሽ ሰው ብሰጣት ያ ሁሉ ያለው ነገር ሰጥቶ ተጠራቅሞ ለዛሽ ሰው ይጠቅማታል። እኔን አይጎዳኝም። ምክንያቱም ትንሽዬ ነገር ነው እንትን ያልኩትና ግን ትንሽ ነገር ስንሰጥ ትንሽ ናት ብለን መተው የለብንም። የተረዳሁት ነገር ቢኖርና ያው ጽጌ እንግዲህ በአንድ በወር ከምናምን ነው ያለችው። ያኔ ደግሞ በጣም እየሰሩ ነበር። አይታችሁ ከሆነ 500 ቪው ምናምን ነበር የሚመጣውና 700 ብር 700,000 ብር ሰራዋለች ማለት ነው። እና ያንን አስቀምጬ ሌላኛውን ምንድነው ቲክታክ ላይ ምናምን የምገባውን ነገር ለቤታ ቤት ምናምን ያው ታውቃላችሁ፣ ስትኖሩ መብላት አለ፣ መጠጣት አለ። ሴት ልጅ ነች፣ መልበስ መርገጥ ምናምን የሚባል ነገር አለ። ሶሻል ሚዲያ ላይ ስትሆን ደግሞ የሶሻል ሚዲያ ላይ ሰው ስትሆን ግዴታ መልበስ አለባት፣ መቆላላት አለባት ምናምን። ይሄውን እንዴት ነው ካልለበሳችሁ የሆነ ካልተቆላላችሁ ምናምን ጭራሽ ሶሻል ሚዲያ መውጣት እራሱ አትፈልጉም። ተደበቂ የሚላችሁ መንፈስ ይኖራል። ኦኬ። ስለዚህ ለዛ እንግዲህ ያው እኛ ብዙ ጊዜ እግዚአብሔር ማንም ሰው መጥፎ ነገር ቢሰራ ማንም ሰው አለባበሱ ምንም ነገር ቢሆን አትናገሩ። ምክንያቱም የሰውን ውስጥ አታውቁም። እግዚአብሔርን ብዙ ጊዜ እላችኋለሁኝ። አንዳንዴ ልንናገር እንችላለን፣ ባየነው ነገር ተናደና፣ ግን ልክ አይደለም። ምክንያቱም ያች ሴት ለምንድን ነው ያን ቪዲዮ እየሰራች ያለችው? አያችሁ፣ ህይወቷን ለማስተካከል የነገር እርምጃዋን ከፍ ለማድረግ አሁን ያለችበትን የጨለማ ህይወት ወደ ብርሃን ለመቀየር ነውና ቅስሟን አትስበሩት። የራሱ የተሰበረ ነገር እያላት ሌላ ስብራት ደግሞ አትስጧት። እግዚአብሔርን በቃ አትናገሩ። ሴቶቹን የማንንም ውስጥ ማንም አያውቅም። ኃጢአትም ካለባት እግዚአብሔር ነው የሚቀጣት። ጽድቅም ካለ እግዚአብሔር ነው ጽድቁ የሚሰጣ፣ እኛ አይደለንም። የየራሳችን ኃጢአት ራሳችን እናውቀዋለን ጋይስ። ስለዚህ ብቻ ጽጉ ጀግና ነሽ፣ አልፈሸዋል። ትናንት ደግሞ ሲገናኙ በጣም የገረመኝ ነገር ወንድሜ ምናምን ስትል እንዴት እንደመጣ ማርያምን። አብርሽ ደግሞ እንዳያችሁ እችን ማን ነው የሚጎዳ ብላ እንደዚህ ቅብጥጥ። እኔ ከአንተ ጋር ሰው ነጻነት የሆነ መወደድ ቋንቋ ነው ማለት ይህን ነው። የሆነ ከእናታችሁ ልጅ ጋር አንዳንድ የሆናችሁ ነጻነት ላይ ሰማችሁ ይችላል። ግልጽ ሆናችሁ ላትናገሩ ትችላላችሁ። አንዳንድ ሰዎች ደግሞ እንደዚህ በህይወታችሁ ገብተው ወንድምነትን ወይ ደግሞ እህትነትን ሰጠዋችሁ፣ ነጻነትን ሰጠዋችሁ፣ ህይወታችን ደግሞ እንደዚህ ያስተካክሉታል። ስለዚህ በአጭሩ ምንድነው ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ነው ሰው የሚሰጣችሁ፣ እግዚአብሔር ነው ሰው የሚነሳችሁ። ማይሆናችሁን ሰው ይነሳችኋል፣ የሚሆናችሁን ሰው ደግሞ ይሰጣችኋል።
ስለዚህ ጽጉ ብዙ ነገር ተጎድቻለሁ፣ በሰዎች ተሰባብሬያለሁ፣ በሰዎች ደግሞ ተጠግኛለሁ ብላለች። በአጠቃላይ ሰው ይኑር ብላለች። በጣም የተመቸኝ አባባል። እነ ጓደኞቿን ደግሞ እነ ቤዚ አባቴና እናቴ ናቸው ይቆጡኛል ምናምን እያለች ነበረ። ብቻ ይመችሽ። ከዚህ በላይ ደግሞ የተሻለ ደረጃ ላይ ደርሰሽ በቃ እንዲሁኝ ከዚህ ደረስኩ ብለሽ እንዲሁም ደግሞ በዙሪያሽ ያሉ እንዴት ነው ህይወት የጨለመባቸው መውጣት ፈልገው መውጣት ያልቻሉን ሰዎች ደግሞ ይዘሽ ወጥሽ ደግሞ እኔ እንደዚህ ነኝ ደግሞ ጽጉ እንደዚህ ነች እንድል ደግሞ እግዚአብሔር ይፍቀድልሽ። ስራ አርቲስቶችም እንዴት እያደረጓት እንደነበር ምናምን እየተናገረች ነበርና ብቻ እንኳን ለዚህ ደረሽ፣ ሌላ ምንም አይደለም። እና ህዝቡ ደግሞ ቴንኪው ማርያም። በጣም ብዙ ሰው ወድቀው መቅረት ምንድነው ይሄ መውጣት እየፈለጉ ወድቀው ሊቀሩ ያሉትን በጣም ብዙዎቻችሁ እያነሳችሁ ያላችሁ ህዝቦች ናችሁና የምትሰጡም የምታዩም ለእያንዳንዱ ነገር ይባረክላችሁ ማለት ፈልጋለሁ። እና ጽጉዬ ከዚህ በላይ በርችልኝ፣ ከፍ ብለሽ ማየት ፈልጋለሁ። አብርሽ ደግሞ ቴንኪው ልል ነው ዛሬ የመጣሁት። ቴንኪው ቬሪ ማች። ምንም አይነት ነገር ቢሰራ ያው በዚህ ልክ የሰው ልጅ በቃ መኖር ስላለብን እኔ አሁን የገባኝ ነገር ምንም አይነት ፊልም ምንም አይነት ድራማ ቢሰሩም በቃ መኖር ስላለባቸው ነው ብዬ አስቤያለሁ፣ ተረድቻለሁ። እና ሚፍታም እግዚአብሔር ካንተ ጋር ይሁን፣ በርታ፣ አይዞ ወንድሜ፣ ሁሉም ያልፋል። ማልፍ ነገር የለም። ስለ ሁሉም ነገር እንግዲህ አይዞ ማለት እንደምችለው ሌላ ምንም ማለት አልችልም። በተረፈ መልካም ጊዜ ይሁንላችሁ ባይ